ሰላም ለእናንተ ይሁን ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ ተለቋል። እንግዲህ ናታንና ቢኒ ተጣልተው ነበረ። ቢኒያምም እንግዲህ አንተም ሆነ ቤተሰቦች ለእኛ አታስፈልጉንም፣ ከቻልክ ራቀን ተወን ብሎትም ነበረ። ናታንም እንግዲህ ስላለፈው ስለ ጓደኝነታችን ስትል ቀስ ብለን ተረጋግተን እናውራ፣ በፈጅብህ 30 ደቂቃ ነው ብሎ ይዞት ሄዶ ነበረ። ናታንም እንግዲህ ያለውን ነገር እውነቱን ለቢንያም ስለነገረው ቢንያምም ደስ ብሎታለኝ። እኔም ብሆን የማደርገው ይህንኑ ነበረ፣ በቤተሰቦች ላይ ጥቃት እንዳይደርስ ስል እንደዚሁ ነበር የማደርገው። ከኢንስፔክተሩ ጋርም እኔ የህግ ባለሙያ ነኝና አብሬያችሁ ልሰራ ቃል እገባለሁኝ እያለ እንዲሁም ካሳዩት ፎቶ መካከል እንግዲህ የቤዛን ጓደኛ ከነ ቤዛ ቤት እንደሚወጣና እንደሚገባ ለናታን ነግሮታለኝ። እንግዲህ ናታንም እንግዲህ አለቃው ደውላለት በአስቸኳይ ቤት ድረስ እንድትመጣ ትለውና ወደ ቤት ይሄዳለኝ። ቢኒም እንግዲህ ከኢንስፔክተሩ ጋር ቁጭ ብለው እየተነጋገሩ ነበረ ስለ ናታን ጉዳይ። ይሄ በዚህ እንዳለ እንግዲህ ቤዛ ስለ ጓደኛዋን ሔዋንን በህልሟ ለምን ተውሽኝ ስትላት አይታት ነበረ እና ከእንቅልፏም ደንግጣ ብንን ብላ ተነስታ እንግዲህ በባዶ እግሯ ወጥታ ከበር ስትወጣ ስላየቻተኝ ከቤት በሩን ከፍታ ልትወጣ ስትል እንግዲህ ሉሊትን ታገኛታለች እና ሉሊት ደግሞ እንደዚህ ብለሽ ወዴት ነው ምናምን ስትላተኝ ከዛ ቤዚም ሔዋንን አላየሻትም እንዲህ ምናምን እኮ በህልሜ ይሁን ወይ በውኔ ስትወጣ ካገኘሻት ብዬ እኮ ነው ስትላት፣ እንዴ ከአንድ ወር በፊት ይዛኔ ከተከራየችበት ወዲህ አይቻት አላቅም ምናምን ስትላት፣ ቤቷን ታውቂዋለሽ እንዴ ስትላተኝ፣ አይ ማለት ይዛኔ ታሰርሽ ጊዜ አንቺን ለመጠየቅ ምናምን ብላ ነገሩን ታድበሰብስባታለች። ከዛ እንግዲህ ቤዝም በቃ በሀሳብ እንትን ብላ በጣም እያሰበች ክፍሏ ትሄድና ሔዋን ከሔዋን ጋራ ስላለፈው ማስታወት ጀመረች። ክፍሏ ሂዳ ስታስታውስም እና እንግዲህ በጣም እያዘነች የነበረችው ተሰናብታ ስለሄደች ነበረ። በፊት እንግዲህ ቤዛ ክፍሏ ሆና የዛን ጊዜ ተሰናብታ ስትሄድ ያለቻትን እያሰበች ነበረ። ስትሰናበታትም አሁን መሄድ አለብኝ፣ ከዚህ በላይ ግርግር አንፍጠር፣ እነ ናታን ማናት ብለው እኮ ከውስጥ ይወጣሉ፣ በቃ እኔ ልሄድ ቤዛም እንደ ትላታለች። ከዛ ደግሞ ቤዛ እንደዚህ ሆነሽ እንዴት ነው የምትሄጁ የምተውሽ ትላታለች። ሁሉንም ነገር ነግሬያችኋለሁ። አሁን ላይ ምንም የሚያሰጋ ነገር የለም። አሁን ምን እንደተፈጠረ አትነግረኝም ስትላት እንግዲህ ጓደኛዋ ሔዋንም ባክሽን ቤዝ ልብሽን ሰበሬው እንዲሄድ አታድርጊኝ። ድጋሚ እንኳን መገናኘት ባንችል በደንብ ሰላም ብዬሽ ልሂድ። ደግሞ መጥቼ እንደተሰናበትኩሽ ለማንም እንዳትናገሪ። ድንገት ለረጅም ሰዓት ከጠፋሁብሽ ለፖሊሶች የት ናት ብለው ከጠየቁሽ ማዳን ያለብኝ ሰው አለ ብላ ሄዳለች በያቸው ትላታለች። ከዛ ቤዛም እንግዲህ ለዚህም ምን ውስጥ እንዳለሽ እና ምን እንደተፈጠረ ብትነግሪኝ ደስ ይለኝ ነበረ፣ ግን ከዚህ በላይ ብቻነሽም አትነግሪኝም ትላታለች። ሔዋንም የትሽን ነገር አደራ እንደምንም ተረዳታችሁ ይህን ጊዜ ማለፍ ይኖርባችኋል ብላት ተሰናብታት እንደሄደች እያሰበች ቤዛ በጣም ታዝናለች። ከዛ ለምን ተሰናብታ ስትሄድ ለምን ብላ ስላልጠየቀቻት እንዴት ራስ ወዳድ ሆንሁኝ ሂጅ መከተሉ ሲቅርና ከዛ በኋላ ፈልጌ ላገኛት እንኳን አልሞከርኩም እያለች በጣም ራስ ወዳድ ነኝ ትላለች። ከዛ ላይ ጓደኛዋ እንግዲህ ለናኦድ ትደውልለትና ከዛ የት ነህ ስትለው አሁን የደወልኩልህ አንድ ቦታ እንድታካሂደኝ ነበረ ትለዋለች።
ከዛ እሱም ግን የት ነው ሲላተኝ አሁን የት ነህ ስትለው ከስራ ወጥቼ መኪናዬን ፓርክ ወዳደረግኩበት እየሄድኩ ነው። ከድርጅቱ ራቅ አድርጌ ነበረ ፓርክ ያደረግኩት ይላታለኝ። ከዛ ቤዛም አሁን ፖሊስ ጣቢያ መሄድ ፈልጌ ነበረ ጓደኛዬ ከጠፋች 1 ወር አለፋት። እስከ ዛሬ ልክ አልነበርኩም። የመጀመሪያ ቀን ያለችኝን ረስቸው ነበረ። እንድፈልጋት ለፖሊስ ማለትም ፖሊሶች እንዲፈልጓት ማሳወቅ አለብኝ። የአባቴን ገዳይ ማግኘት ባይችሉ እንኳን እሷን ፈልገው ማግኘት አለባቸው ትለዋለች። ከዛ እንግዲህ ጓደኛው ናኦልም ቢዚ ሰዓቱን አይተሽዋል? 11 ሰዓት እኮ ሆኗለኝ። ነገ ጠዋት ብናመለክት አይሻልም ይላታል። ከዛ ቤዛም እኔ እኮ በራሴ አፍሬ ነው በህልሜ ተውሽኝ ብላ እስክትመጣ ድረስ በራሴ ጉዳይ ተጠምቼ ነበረ። ለነገሩ ሁለታችንም ጥሩ ሰዎች አልነበርንም፣ ሰው እስከ ማሳበድ ደርሰን ነበር ይላት ትለዋለች። ከዛ እንግዲህ ጓደኛዋ ናኦልም እሱም በዚህ አያያዝሽ እኔ የምፈራሁሽ ይላል። ከዛ ቤዛ ኧረ እባክህ ስትፈራ ከአይን ያውጣ ትለዋለች። ከዛ እሱም ሁሉም ሰው እንደሚታየው አይደለም፣ የራሱ የሆነ ደካማ ጎን አለው። የሳቀ ሁሉ ደስተኛ አይደለም፣ ሰው ፊት የቆመ ደፋር አይደለም፣ የፎከረ ሁሉ ጀግና አይደለም ይላታል። ከዛ ቤዛም አሁን ነገሩን ከረር አደረግከው፣ በቃ ነገ ከስፖርት በኋላ እንሄዳለን ተባብለው ስልኩን ይዘጋሉ። ይህ በዚህ እንዳለ ደግሞ ፂና ኤፍራታ እንግዲህ አብረው እየሄዱ እያለ ፂ ለያፌት ትነግረዋለሽ ወይ ስትላት ኤፉም አይ አልነግረውም፣ ከዛ በፊት ማረጋገጥ ያለብኝ ነገር አለ፣ ከዛ በኋላ ወደ የገፋ ሲሄድ ያውቀዋል ትላታለች። ከዛ ፂም ልጁ የወንድሜ ነው እንዴ ስትላት፣ ከዛ ኤፍራታ እንግዲህ በሀሳቧ ያፌትም ወንድምሽ ከሆነ በማናቸውም በኩል አክስት መሆንሽ አይቀርም። ወይኔ ፈጣሪ፣ አሁን የእውነት ወንድማማቾች ከሆኑ ምንድን ነው የማደርገው? ናታን ወንድሙ ከሆነ ለምን የዚህን ያህል ይጠላዋል? እያለች በሀሳቧ ጭልጥ ትላለች። ከዛ እንግዲህ ፂም ኤፉ የጠየኩሽ ጥያቄ ይህን ያህል ከባድ ነው እንዴ ስትላት፣ ኤፉም አቤል ከኛ ጋር መኖር ይፈልጋል፣ ያፌትን እንዴት ብዬ እንደማሳምነው አላውቅም ትላታለች። ከዛ ፂም እንዴ እሱ ቤት የለውም እንዴ? ለነገሩ በእጃችን ወጥመዳችን የምናስገባበት ጊዜ ቅርብ ነው ትላታለች። ከዛ ምን ለማድረግ እያሰብሽ ነው ስትላጺም እሱ ሲሳካ ነግርሻለሁ፣ ይልቅ ቤት ላድርስሽ ትላታለች። ወንድሜ ሰሞኑን ተጠንቀቁ አብዝቷል፣ ምን ውስጥ እንደገባ አላቅም ትላታለች። ከዛም እንግዲህ ከዛ ኤፍራታን በቃ አንቺ ሂጂ እኔ እሄዳለሁ ስትላት፣ ፂማይ አሁን እንኳ አንቺ ነፍሰ ጡር ስለሆንሽ እንክብካቤ ያስፈልግሻል እያለቻት ይሄዳሉ። ይህ በዚህ እንዳለ ደግሞ እንግዲህ ናታን ወደ አለቃው ቤት ይሄዳለኝ። ከዛ ትናንትና ማታ የት ነበር የሄድከው ስትለው፣ ናታንም እህት የደብሯት ቤት ና ብላኝ ወደ ቤት ነበር የሄድኩት ሲላተኝ፣ ከዛ እንግዲህ አለቃውም የኛ ሰዎች ግን ከሆቴል ወጥተህ ስትሄድ እየተከታተሉ ነበረ፣ ግን ወደ ቤት አልሄድክም፣ ከኛ ሰዎች መደበቅ ለምን አስፈለገ ስትለው፣ ናታንም የኛ ሰዎች በሆኑስ ብዬ ፈርቼ ነው፣ አንቺ እንዳልሽኝ ከሆነ ጥበቃ የሚያደርጉልኝ 2 ሰዎች ናቸው፣ ታዲያ እንዴት የኛ ሰዎች መሆናቸውን ላቅ እችላለሁ? ስለዚህ ራሴን ማዳን ነበረብኝ ይላታል። ከዛ ስለዚህ ሌሎች ሰዎች ያለሁበትን አውቀውታል ነው የምትለኝ ትለዋለች። አለቀውም ናታንም ይመስለኛል እንግዲህ አንቺ ተጨማሪ ጥበቃ ካላደረግሽልኝ ሲላተኝ ከዛ ጥበቃ አላደረግሽልኝ በስተቀር ሲላተኝ፣ እሷም አላደረግኩም፣ ያው እርጋጥ ያፌት ያለበትን ቦታ አውቋል ማለት ነው ስትለው፣ ናታንም እንግዲህ ብዙ ባለስልጣናትን የቢዝነሱ አጋር እንዳደረገ ይነግራታልኝ። ከዛ ለቀውም አታስብ ደህና አድርጌ አንበረክከዋለሁ ብለዋለች። ከዛ ናታን እንግዲህ ወደ ቤት ሲገባ
ሉሊት ወዲና ወዲህ እየተንቆራጠጠች ትጠብቀዋለች። ምን ነው የምትፈልጊ መሆኑን አውቄ በሆን በጊዜ በመጣው ነበር ብሏት ቁጭ ሲል ከዛ ታፈጥበታለች። ከዛ ማውራት አለብን ስትለው ስለምንድን ነው የምናወራው? አንቺ ጋር አላወራም ሲላተኝም እንደሱ ካልሆነ ለፂ የአባቷን መሞት ነግረዋለሁ ትለዋለች። ከዛ ናታንም ብድጊልና አድርጊው ይላታለኝ። እኔ ከፈጣሪ ውጭ ማንንም አልፈራም። ደግሞስ አለቃሽ አልነገረሽም እንዴ? እኔ የድሮ ናታን አይደለሁም ተቀይሬያለሁ። አሁን ስሜ ናታን ሳይሆን ናይፍ ነው ስሜ ሲላተኝ፣ ሉሊትም እንግዲህ በጣም ትደነግጣለች። ከዚህ በኋላ አርፈሽ ብትቀመጪ ይሻልሻል ብሏታለኝ። እንግዲህ ያፌት ሰዎች ዘንድ እንግዲህ ስለ ከናታን አጣርተሽ ንገሪን ተብላ ነበረ። በዚህም ጉዳይ እንግዲህ ስለ ስሙ ነገራት። ሲነግራታኝ በጣም ደንግጣለች። ለዛሬ ይህን ይመስል ነበረ። ላይክ ሰብስክራይብ አድርግ። አመሰግናለሁ።